አሁን ኢትዮጵያ ውስጥ ችግር የሆነው በጥባጩ ረባሹ ክላሽ አንጋቹ ጦርነት ጠማቂው ደሞ መልሶ ሲሸነፍ የሰላም ሰባኪ ይሆንና ከሳሽ ይሆናል ራሱ አደፍራሹ ከሳሽ ሆኖ ሰላም እንዴት ነው መንግስት ሰላም ምን ያስባል ይላል መንግስት ስለ ሰላም ያለው ሐሳብ ግልጥ ያለ ነው ከፕሪቶሪያ በላይ የመንግስትን ሰላም ኮሚትመንት የሚያሳይ ምን አለ በኢትዮጵያ ታሪክ መመርመር የሚፈልግ ሰው ይመርምር በየትኛውም ዘመን መንግስት ተገዳዳሪ ኃይሎች እያሸነፈ 24 ሰዓት 48 ሰዓት ውስጥ ከተማ ሊቆጣጠር በደረሰበት ሰዓት ቆሞ በድርድር እሺ ሰላም ይሁን አይልም ብሎ ማያቀም ተብሎ አያቀም ይሄ የመጀመሪያ ታሪክ ብልጽግና ያደረገው እኛ እኮ መቀሌ ልንገባ አንድ ቀን ሁለት ቀን ይቀር አሸንፈናል ጦርነቱን ያለቀ ጦርነት ነው እኮ እናቀዋለን ግን ጦርነት ማሸነፍ ዘላቂ ድል አይደለም ሰላም ይልቃል ብለን ነው ወደ ፊርማ የገባነው ቤኒሻንጉል ላይ ጋምቤላ ላይ አማራ ክልል በጣም በርካታ ኃይሎች ኦሮሚያ በጣም በርካታ ኃይሎች በቅርቡ አንድ ሴክት እኮ በኦሮሚያ ክልል ተደራድሮ ገብቶ ይሄው ስልጣን ተካፍሎ ይሰራል እንዴ